የዩቲዩብ ቻናላችሁን ሊያዘጉ የሚችሉ 11 እጅግ በጣም ከባባድ ስህተቶች። በቅርቡ ሙሉ በሙሉ ተመሳሳይ ዘርፍ ወይም ደግሞ ኒች ውስጥ ያሉ ተመሳሳይ አይነት ቪዲዮዎችን በሳምንቱ ተመሳሳይ ቀን መስራት የጀመሩ ሁለት የዩቲዩብ ቻናሎችን ተከታተልኩ። አንደኛው ቻናል በድንገት ቫይራል ሆኖ በሚሊዮኖች ዘንድ ሲደርስ፣ ሌላኛው ደግሞ ሙሉ በሙሉ ሞተ። ይህ አጋጣሚ ወይም አልጎሪዝም ጠላኝ የሚባል ነገር አይደለም። የራሱ የሆነ ግልጽ ምክንያቶች አሉት። አሁን ላይ በጥሩ ሁኔታ እያደጉ ያሉትን እና በቪዲዮ 200 እይታ ወይም ደግሞ 200 ቪው ላይ የተጣበቁትን ቻናሎች ጎን ለጎን በማነጻጸር አንድ ትልቅ ስርዓት ወይም ፓተርን አገኘው። አንደኛውና እጅግ በጣም ትልቁ ስህተት አዳዲስ አካውንቶችን ሳያሞቅ ወይም ደግሞ ዊዛውት ዋርሚንግ አፕ ወዲያውኑ ቪዲዮዎችን መልቀቅ። አዲስ ቻናል ከፍታችሁ ወዲያውኑ ቪዲዮ መጫን ስትጀምሩ ዩቲዩብ እውነተኛ ሰው መሆናችሁን ወይስ ደግሞ የቦት ፋርም አካውንት መሆናችሁን በምን ያውቃል? አያውቅም። ስለዚህ አዲስ ቻናል ስትከፍቱ መጀመሪያ ለ2 ወይም ለ3 ቀናት አካውንቱን ማሞቅ ይኖርባችኋል ወይም ዋርም አፕ ማድረግ ይኖርባችኋል። ልክ እንደ እውነተኛ ሰው ከናንተ ዘርፍ ጋር የሚሄዱ ቪዲዮዎችን መመልከት፣ ኮመንት መጻፍ፣ ላይክ ማድረግ፣ ከተቻለ የዩቲዩብ ፕሪሚየም መክፈል። ምክንያቱም ቦቶች ለፕሪሚየም አይከፍሉም። ይህ ዩቲዩብ እውነተኛ ሰው መሆናችሁን እንዲረዳ ያደርገዋል። ሁለተኛ፣ ከመጠን በላይ ልዩ ወይም ደግሞ ኦሪጂናል ለመሆን መሞከር። ሁልጊዜ ከማንም የተለየ ነገር ስሩ የሚሉት የምክር አይነት አሁን ላይ ትንሽ አሳሳች ነው። ሙሉ በሙሉ አዲስ ነገር ስታዘጋጁ ተመልካቹ ይወደዋል ወይስ አይወደውም የሚለውን ለመገመት እጅግ በጣም ትቸገራላችሁ። በምትኩ አሁን ላይ እጅግ በጣም እየሰራ ያሉ የተለያዩ አይነት ቪዲዮዎችን ሪሚክስ ማድረግ ነው። ሌሎች ሰዎች እየሰራ ያሉት ኒሽ ውስጥ ገብታችሁ በጥሩ ሁኔታ እየታዩ ያሉ ቪዲዮዎችን ትመርጣላችሁ። ከዛም የነሱን ተምኔል ላይ የነሱን ታይትል ሪሚክስ አድርጋችሁ ወይም ደግሞ ወደ ራሳችሁ አንታችሁ በጥሩ ሁኔታ ማቅረብ፣ መዋቅሩን እንጂ ሙሉ ቪዲዮን ኮፒ ማድረግ የለባችሁም። ስለዚህ የነሱን ሐሳብ ከወሰዳችሁ በኋላ ወደ ራሳችሁ ፎርማት ቀይራችሁት በሚገርም ሁኔታ ለተመልካቾቻችሁ ማቅረብ። ሶስተኛ፣ በመጀመሪያዎቹ ሰከንዶች ውስጥ እጅግ በጣም ደካማ ወይም ደግሞ ባድ ሁክ መጠቀም። ቪዲዮቻችሁን የትኩረት ግራፍ ወይም ደግሞ ሪቴንሽን ግራፍ ብታዩ አብዛኛው ተመልካች ማለትም ወደ 50% የሚጠጋው በመጀመሪያዎቹ 30 ሰከንዶች ውስጥ ይወጣል። ስለዚህ ተመልካቹን ለማስቀረት ከ10 እስከ 15 ሰከንዶች ብቻ ነው ያላችሁ። በእናንተ ዘርፍ ውስጥ ቫይራል የሆኑ ቪዲዮዎችን የመጀመሪያውን ሁክ ወይም ደግሞ ኢንትሮን በትክክል መመልከት ይኖርባችኋል። ከዛም ለነሱ የሰራውን እናንተ ላይ ተገብሩታላችሁ። በዚህ መልኩ ራሳችሁን እያሻሻላችሁ የመጀመሪያውን ኢንትሮ ወይም ደግሞ ሁካችሁን እያሳመራችሁ ትሄዳላችሁ። አራተኛ፣ ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ ለመጠቀም ፍቃደኛ ለመሆን። ዩቲዩብ በኤአይ ላይ በቢሊዮን የሚቆጠር ዶላር እያፈሰ ነው። በስራችሁ ሂደት ውስጥ ኤአይ የሚጠቀሙ ቻናሎች ፈጣንና ቀዳሚ ይሆናሉ። የጥራት ደረጃቸውን የጠበቁ ቪዲዮዎችን ለመስራት ኤአይን መጠቀም ይኖርባችኋል። ይህን ስላችሁ ግን እጅግ በጣም ደካማ ወይም ደግሞ ሪፒቲቲቭ ኮንተንት መስራት የለባችሁም። ለምሳሌ መስራት ያለባችሁ ልንገራችሁ። የቪዲዮ ጽሁፋችሁን ወይም ደግሞ ስክሪፕታችሁን እውነተኝነት በጀምናይ ለማረጋገጥ ወይም ደግሞ በዩቲዩብ ስቱዲዮ ውስጥ ያሉትን የኤአይ መሳሪያዎች ኮመንት ለማጠቃለል ወይም ሀሳቦችን ለማፍለቅ ተጠቀሙባቸው። ስለዚህም ትላንት ቪዲዮ ሰርቼላችሁ ነበር። ያንን ቪዲዮ ያላችሁ እዚህ ካርድ ያስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። የእናንተ ተመልካቾች ምን አይነት ኤአይ እንደተጠቀማችሁ ግድ የላችሁም። ዋናው የቪዲዮ ጥራትና የቪዲዮ ሐሳብ ነው። ስለዚህ ዩቲዩብ ስቱዲዮ ያለውን አስክ ስቱዲዮና ጀመናይን በትክክል መጠቀም ይኖርባችኋል። አምስተኛ፣ ኤአይን በተሳሳተ መንገድ መጠቀም። በቻት ጂፒቲ ወይም ክላውድ ላይ ገብታችሁ ያለምንም ዝርዝር መረጃ ወይም ደግሞ ኮንቴክስት የቪዲዮ ሐሳብ ስጠኝ ብላችሁ አትጠይቁት። እነዚህ መሳሪያዎች የዩቲዩብን የትክክለኛ ጊዜ መረጃዎች ማግኘት ስለማይችሉ ትክክለኛ ያልሆነ ሐሳብ ሊሰጧችሁ ይችላሉ። በምትኩም ቀደም ሲል በጥሩ ሁኔታ እየሰራን ቪዲዮ መዋቅር ወይም ደግሞ ርዕስ አስገብታችሁ ያንን መዋቅር ወደ እናንተ ርዕስ እንዲቀይር ወይም አዳፕት እንዲያደርገው እያደረጋችሁ መጠየቅ ትችላላችሁ። እናም ደግሞ የሂውማን ቶን አርግቶ እንዲሰጣችሁ ማድረግ ትችላላችሁ። በዚህ መልኩ ኤአይን በትክክል መጠቀም ትችላላችሁ። ስድስተኛ፣ ሁሉም ሰው የሚጠቀምበትን ተመሳሳይ የኤአይ ድምጽ ወይም ደግሞ ኤአይ ቮይስ መጠቀም። በኢለቨን ላብ ወይም በሌሎች መሳሪያዎች ላይ የሚገኙ ታዋቂ ድምጾችን ያለምንም ለውጥ ቪዲዮ ላይ ካደረጋችሁ ዩቲዩብ በቀላሉ ይለያችኋል። ምክንያቱም ያ ድምጽ በሌሎች 10,000 ቻናሎች ላይ ተሰርቶበታል። ስለዚህ መፍትሄው ምንድነው? የራሳችሁን ድምጽ ክሎን ማድረግ። ሁለተኛው መፍትሄ ደግሞ በራሳችሁ ድምጽ በራሳችሁ ኦሪጂናል ድምጽ ሪከርድ ማድረግ። ሶስተኛ፣ ቮይስ ኦቨር አርቲስቶችን መቅጠር። ይህም ቻናላችሁን ልዩና ደህንነቱ የተጠበቀ ያደርገዋል። ስለዚህ ከነዚህ ከሶስት ውጪ በፍጹም የኤአይ ቮይሶችን ዝም ብላችሁ መጠቀም የለባችሁም። ሰባተኛ፣ በርዕሱና በተምኔሉ መካከል ያለውን ክፍተት አለመጠቀም። ተምኔላችሁ አዲስ ስሜት
አጣዳፊነት ወይም ማስረጃ መጨመር አለበት እንጂ በርዕሱ ላይ የተጻፈውን ቃል በምስል መድገም የለበትም። ተምኔላችሁ በርዕሱ ላይ ለተጠየቀው ጥያቄ መልስ የሚሰጥ ከሆነ ተመልካቹ የሚጓጓበት ምንም ነገር ስለማይኖር አይጫነውም ወይም ደግሞ ክሊክ አያደርገውም። ስለዚህ ይህንን ስህተት መስራት የለባችሁ። 8ኛ የሞቱ ቪዲዮዎችን ቻናል ላይ እንዲቀመጡ መተው ወይም ደግሞ እይታ የሌላቸውን ቪዲዮዎች ቻናል ላይ እንዲቀመጡ መተው። ዩቲዩብ አዲስ የምትለቁትን ቪዲዮ ብቻውን አይመዝንም። የአጠቃላይ የቻናላችሁን አማካኝ ክሊክ ስሩ ሬትና የታየበትን ጊዜ ወይም ደግሞ ዌች ታይም ያህል ከ2 ሳምንት በላይ ሆናቸውና ምንም አይነት እይታ ያላገኙና እጅግ በጣም ዝቅተኛ ሪቴንሽን ያላቸውን ቪዲዮዎች ዲሌት አድርጓቸው። ምክንያቱም ቻናላችሁን አጠቃላይ አማካኝ ነጥብ ወደታች ይወስዱታል። ነገር ግን ይህን ስላችሁ አዳዲስ ቪዲዮዎችን ወዲያውኑ ጭናችሁ ማጥፋት የለባችሁም። 9ኛ ረጅም ቪዲዮዎችን ያለ ምዕራፎች ወይም ደግሞ ያለ ቻፕተር ወይም ያለ ታይም ስታምፕ መልቀቅ። አሁን ላይ ዩቲዩብ እያንዳንዱን ቪዲዮ ምዕራፍ ወይም ደግሞ ቻፕተር እንደ አንድ ራሱን የቻለ ፍለጋ ወይም ደግሞ ሰርች ሪዛልት አድርጎ ያስበዋል። ጥሩ ምዕራፎች ያሉት አንድ ቪዲዮ ከአንድ የፍለጋ ውጤት ወይም ደግሞ ከአንድ የሰርች ሪዛልት ይልቅ በ5 ወይም በ6 የተለያዩ ፍለጋዎች ላይ ሊወጣ ይችላል። በተጨማሪም የተመልካቹን ጉጉት ይጨምራል። የቪዲዮአችሁን ስክሪፕት ለያ በመስጠት ቁልፍ ቃላት ያላቸውን ታይም ስታምፕ እንዲያዘጋጅላችሁ ማድረግ ትችላላችሁ። ይህንንም በሌላ ቪዲዮ በደንብ አስረዳችኋለሁ። 10ኛ የሌላን ሰው ትራንስክሪፕት ወይም ደግሞ የሌላን ሰው ቪዲዮ ኮፒ ማድረግ። የዩቲዩብ የAI ስርዓት ቪዲዮዎቻችሁን ከመልቀቃችሁ በፊት የቪዲዮን ጽሑፍ ወይም ደግሞ ትራንስክሪፕቱን ያነባዋል። ሁሉም ሰው የሚናገረውን ተመሳሳይ ነገር የምትደግሙ ከሆነ የዩቲዩብ አልጎሪዝም ከሌሎች ጋር ቀላቅሎ ቪዲዮዎቻችሁን ይጥልባችኋል። የተለየ የራሳቸውን እይታና አቀራረብ ሊኖራችሁ ይገባል። 11ኛና የመጨረሻው የቪዲዮን ሙሉ መልስ በተምኔል ወይም ደግሞ በርዕስ ላይ ማስቀመጥ። ሙሉ መልሱን በተምኔልና በርዕስ ላይ ካቀረባችሁ ለተመልካቾቻችሁ ምንም አይነት ሚስጥር ወይም ደግሞ ጉጉት አይፈጥርም። ተመልካቹ መልሱን አግኝቻለሁ ብሎ ስላሰበ ቪዲዮቻችሁን አይከፍተውም። በርዕሳችሁና በተምኔላችሁ መካከል ሁልጊዜ ያልተመለሰ ጥያቄና ሚስጥር ወይም ደግሞ ኪዩሪዮሲቲና ሚስትሪ እንዲኖር ማድረግ ይኖርባችኋል። ስለዚህ በቻላችሁት አቅም እነዚህን 11 ስህተቶች ላለመስራት መሞከር አለባችሁ። ቻናላችሁን ከመዘጋት ያደንላችኋል። ለአመታት ሲጠበቅ የነበረውን አዲሱን የዩቲዩብ አፕዴት ደግሞ ካላችሁ እዚህ ጋር አስቀምጥላችኋለሁ። ገብታችሁ ማየታችሁ እንዳረሱ። ሃስታ ላ ቪስታ